ያውም በትልቁ ማህበረሰብን አገለግላለሁ እኔ በእንዲህ አይነት መልኩ ነው የማቀርበው። 950 ብር ያስገቡና ቀሪውን 950 ብር በ5 ዓመት ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል። ማህበረሰብን የሚጠቅም ትልልቅ መንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። የጅቡቲውን ሀሳብ ያመጣሁት እኔ ማየት አለብን። የት አለ መኪና? ግራንት መኪናውን ወሰድ። ይህን ነገር ግን ማድረግ ግዴታ አንዱ እኔ ነኝ። እንደ ህዝብ ስትሳሰብ አንዱ አንተ ነህ። አምነውኝ ነው የመጡት። የታመሙ እናቷን ለማሳከም የመጣች ልጅ ገንዘቡ አልቆ ሌሊት ላይ ትቆማለች። ልጁን ሊያሳክም የመጣባት እኮ ወጥቶ ይለምናለሁ። በጣም ነው የምናሳዝነው። የሆነ እንድ ሄጄ ነበር። አንዲት ኢትዮጵያዊ እናት ታለቅሳለች ሆስፒታል ውስጥ። ምንድን ነው አልኳት። ከኢትዮጵያ ስትነሳ ለደላላው የሆነ ግማሽ ገንዘብ ሰጥታ ቤተሰቦች ይሰጠዋል ብላ ልጇ ስለታመመባት ሄዳለች። እዛ ስትደርስ ግን እዚህ ባለው ደላላና እዛ ባለ ዶክተር መካከል ቅደደው አትቅደዱ ሸገር ሲቲ ሲባል እንደገና አዲስ ካርታ መውሰድ ነበር። ያን ካርታ ለመውሰድ እንደገና 9 ወር ምናምን ልፋት ነበር። ብዙ ልፋት ነው። በ9 ወር ከምናምን አሁን ከ5 ቀን በፊት ካርታችንን ተረከብን። ይሄ ማለት ነው በ27 አሁን ይላል ኢትዮፒካሊ አድማጮቻችን ኢትዮፒካ ሊንክን እያደመጣችሁ ነው። በአራዳ ኤፍኤም 95.1 ላይ ነው የምንገኘው። ዛሬ ደግሞ እንግዳ ይዘን መጥተናል። ተወዳጁን ተዋናይ እንዲሁም ደግሞ የበጎ አድራጎትም ሰው ነው ሰለሞን ቦጋለ። ሰሌ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከረጅም ጊዜ በኋላ ስላየኋችሁ ደስ ብሎኛል። አዎ እኛም በጣም ደስ ብሎናል። ያው በጣም ብዙ ጊዜ ስንፈልግህ ነበር ስለተለያዩ ጉዳዮች ለማውራት፣ ግን ያው አልተገጣጠምንም። በስልክ ነበር አንድ ጊዜም ያወራ ነው አየር ላይ። አሁን ዛሬ በአካል ተገናኝተናል። በጣም ነው ደስ ያለን። ሰሌ ስለተለያዩ ጉዳዮች እናወራለን፣ በአንተ ጉዳይና አንተ የሰራሃላቸው ነገሮች። ከዛ በፊት ወደ ዋናዎቹ ጉዳዮች ከመግባታችን በፊት ግን የፊልም ስራ እንዴት ነው? አሁን ምን ፕሮጀክት ይዛሃል? እንግዲህ ያው አሁን ብዙ አይደለሁም፣ አልፎ አልፎ እየሰራው ፊልም አለው ኢንዱስትሪ ውስጥ አልፎ አልፎ። ምክንያቱም ለሌላው ነገር ረጅም ጊዜን የሰጠሁት ህብረት ለበጎ የሚባል ግብረሰናይ ደግሞ ልጅ አለ። እሱ ላይ ነኝ ብዙ ጊዜን እያጠፋ ያለሁትና አልፎ አልፎ አለሁ። አሁን የመጨረሻ ከሰራ ፊልም ምን ያህል ጊዜ ሆነ? አሁን እንግዲህ አንድ ፊልም ሰራሁኝ በቅርቡ። አዋሳ ነበረ ቀረጻው። እዛ ገና የሚወጣ? አዎ ገና የሚወጣ። አሁን የሚወጡ 2 ፊልሞች አሉ። አንዱ ከአመት በፊት የሰራሁት ፊልም ነው። አሁን ደግሞ አንድ አለኝ። እንግዲህ በቅርቡ እንጠብቃለን። ምን አይነት ፊልሞች ናቸው? ድራማ የቤተሰብ ታሪክ። ስንተኛ ፊልም ማለት ነው? አሁን የሰራሁት 73ኛ ፊልሜ ነው። አረዋክ 73 በጣም ብዙ ነው። እግዚአብሔር ይመስገን። በጣም ስለዚህ ወደ 100 እየሄድክ ነው እንግዲህ። እግዚአብሔር ቢሆን ይስጠኝ። ጥሩ ነው ሰራል። በጣም ደስ ይላል። ከፊልሙ ጎን ለጎን ሌሎች ስራዎችንም ትሰራለህ። ምን ሰምቼ ነበረ የቴሌቪዥን ፕሮግራም ላይም ሰሌ ይገባል እና አንድ መተንፈሻ የሚል ፕሮግራም ሊያዘጋጅ ነው ሊያቀርብ ነው ተብሎ ነበረ። እንደውም ከዲጄ ጋር ነበር የተባለው ቴሌቪዥን ላይ፣ ግን አላየሁትም እስካሁን። የሚገርምህ ነው መተንፈሻ የምትል አንድ ፕሮግራም ብዙ ቀርጽ ነው። ቢያንስ ወደ ለ3 ወር ያህል ነገር ሰርተናል። እሺ እንግዲህ እንዳልኩ ነው ይሄ አሁን ያለውበት ሁኔታ ብዙ ይጎትተኛል ወደዚህ አሁን ህብረት ለበጎ ጉዳይ። ምክንያቱም እንግዲህ የያዝነው አሁን ትልቅ ፕሮጀክት የሆስፒታል ግንባታ ነው። ለሱ ደግሞ በጣም አስፈልጋለሁ። እኔ ቢሮ ሰራተኞች አሉ፣ ያን መምራት አለብኝ። ደግሞ በውጭ በኩል ደግሞ እንደዚህ ሩጫዎች አሉ፣ የካርታው ምናምን እና ብዙ ይሄኛው ስለሚስበኝ አቆምኩት እንጂ የ3 ወር ያህል ሄደን ከአባይ ቲቪ ጋር ነበረ። እንግዲህ እግዚአብሔር ይፈቅዳል ብዬ አስባለሁ። በቅርቡ መመለስ ይመስለኛል። ግን ለምን ጀመርከው ታዲያ እንደዚህ ከሆነ? ጊዜ ነበረኝ ብዬ አስብ ነበረ እና ደግሞ የእውነትም በጣም አስፈላጊ ነበር ወቅቱ ላይ። ጥሩ ነገር ነው።
የተያያዘ ነው። ማህበረሰብን ያው ማገዝ ላይ ነው። መተንፈሻ የምትለዋ ፕሮግራም ማገዝ ላይ የሚሄድ ነው እና ግን ሳስበው አሁን ቆይ ትንሽ ጊዜ ላቁመውና በሙሉ ጉልበቴ ሊመጣ ይሻላል በሚል አቁም ያሉ ግን መመለሴ አይቀርም። ስለዚህ መቼ ሊጀምር ይችላል ፕሮግራሙ? እንግዲህ አምላክ ከረዳን ከ2-3 ወር በኋላ ገባበታለሁ እያለው። በጣም አሪፍ ሰሌ። ሌላም አንድ እንደዚሁ ቃለ ምልልስ ላይ ስትናገር የሰማሁት የአስናቀች ወርቁ ፊልም ላይ በአንድ ፕሮጀክት እንደያዛችሁም ሰምቻለሁ። እሱስ ምን ደረሰ? ትልቅ ነው እንትኑ በጀቱ ትልቅ ነው፣ በጣም ትልቅ ነው እና ያው አሜዚንግ ፕሮሞሽን ወይ ደግሞ ባለቤቱ አቶ ሀብታሙ ይባላል። አብረን ነው የምንሰራው። ትልቅ ነው፣ በጣም ትልቅ ፕሮጀክት ነው እና እሱ ግድ ነው መሰራትም አለበት። የአስናቀችን የህይወት ታሪክ ነው የምትሰሩት? ታሪክ ነው። አዎ የህይወት ታሪክ ነው። በጣም የሚገርም ሰው ነች። የእውነት የምትከበር የምትደነቅ ሰው ነች እና እኔ በዚህ ልክ አላቃትም እስክል ድረስ የሚያነቡትም የጻፈውም ልጅ በደንብ ሰርቶበት ነው አጥንቶበት ነው የሰራው። ትልቅ ነው እጅግ በጣም እና የእውነት ደግሞ ወደ ማህበረሰብ መምጣት አለበት። እሷን ስናመጣ ሌሎቹን ታላላቅ አንጋፋዎቹን የሙያ ሰዎችን የምናከብርበት ነው ብዬ አስባለሁ። ሌሎቹም እንደዚህ አይነት ታሪኮቻቸው ሊሰራ ሊነገር ሊወራ ቀጣይ ጀኔሬሽን ሊያውቃቸው ይገባል እና የሚቆጭ ነው አንዳንድ ነገሮቹና ለሀገር የከፈሉት መስዋዕትነት ህይወታቸውን እንዴት እንዳሳለፉ ኢንዱስትሪውን እንዴት ለማሳደግ እንደሞከሩ ስታይ የእውነት በብዙ ልንሰራላቸው ይገባል ብዬ አምናለሁ እና የአስናቀች ወርቁ የመጀመሪያው ነው የሚሆነው። ምን ድረስ ሄዳችኋል? ፊልሙ ታሪኩ ተጽፏል አልከኝ? አልቋል፣ ሁሉ ነገር አልቋል። የምናስባቸው ነገሮች ሁሉ ሄደዋል። ያው በጀቱ ትልቅ ስለሆነ በጀት ታፈላልጉ ገና እሱ ላይ ነው እየሮጥን ያለ። የአንተ ሚና ምንድን ነው እዛ ላይ? አንድም ፕሮዲውሰር ነኝ፣ አብረን ነው ፕሮዲውስ የምናደርገው። እዛ ላይም እንደ ባለሙያነቴም እጫወታለሁ አንድ ካራክተር። አስናቀችን ሆና የምትተውነው አገኛችሁ? አስቸጋሪ ሆኑ ግን አሉ፣ በደንብ ጥሩ ባለሙያዎች አሉ። ወደ እሷ የሚጠጋ ግን ይፈልጋል በደንብ ይሄ አካላዊ ማነው ውጫዊ አካላት የሚመስል ምትመስል እሷ የምትመስል እሱ ላይ ነን ያለ ነው እና ይመጣል። ስለዚህ በቅርብ ጊዜ የሚጀመር ነገር ነው። በጣም አሪፍ ሰሌ። የተለያዩ ነገሮች ላይ እናያለን። ያው ፊልሞቹ ላይ በጎ አድራጎት ስራው ላይ እናያለን። ማስታወቂያዎችም ትሰራለህ። ያው የክብር አምባሳደር የሆንክባቸውም ድርጅቶች አሉ። ስንት ድርጅቶች ላይ እንደዚህ የክብር አምባሳደር ሆናል? እንግዲህ ለአንድ ዓመት ያህል የአየር መንገድ የዲጂታል አምባሳደራቸው ነበርኩ። 1 ዓመት አገልግያቸዋለሁ። ከዛ በኋላ የኒያላ ሞተርስ 5 ዓመት አብሬ ሰርቻለሁ። ከዛ ዚትራክ የሚባል ዴንቨር ውስጥ ያለ አንድ የጭነት መኪናዎች ካምፓኒ የነሱ የረጅም የ3 ዓመት ከነሱ ጋር አምባሳደር ሆኜ ሰርቻለሁ። ከዛ በኋላ አሁን ለጸደይ ባንክ ከነሱ ጋር የረጅም ጊዜ አለኝ። የፊንቴክ 1 ዓመት የ1 ዓመት ኮንትራት አለ። እሺ አሁን መጨረሻ ላይ ስላነሳው አንዱ ሰሞኑን የተነሱ ነገሮች ስለነበሩ እሱንም እናንሳው እግረ መንገዳችንን። ከፊንቴክ ጋር ያው ትንሽ ውዝግቦችም ሰሞኑን ነበሩ። ፊንቴክ የኤሌክትሪክ መኪኖችን ለተጠቃሚዎች በረዥም ጊዜ ክፍያ እያመጣ የሚሸጥ ድርጅት ነው። አንተና ሌሎችም ዝነኞች ደግሞ እዛ ውስጥ የክብር አምባሳደር ሆናችሁ ታገለግላላችሁ። ምንድን ነው ያለ የስራ ግንኙነት ከፊንቴክ ጋር? እንግዲህ ከፊንቴክ ጋር ያው እንደ ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ጠራኝ። እዚህ ካምፓኒ አምባሳደር ትሆንልናል አለኝ። ፊንቴክ ይባላል። ሄድኩኝ። እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድን ነው ማህበረሰብን አገለግላለሁ
ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ 950 ሺህ ብር ያስገቡና ቀሪም 950 ሺህ ብር በ5 ዓመት ውስጥ ያለ ወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብን የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ያፈራረመኝ፣ ተፈራረምን። በዚህ መልክ ነው ግንኙነታችን የተጀመረው። እንደዚህ አሁን የክብር አምባሳደር ስትሆን እና ሀሳቦች ስትሰማ አይ በቃ አሪፍ ሀሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሀሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላም እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው፣ ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው፣ ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው የእንትኑን ፊርማውን የሚያደርግ ነው። ልክ እዛው ላይ ነው አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። በዚህ መልኩ ነው የገባው። ይከፈልሃል እንደዚህ አምባሳደር በመሆን በዚህኛው ማለት ነው። በሌሎቹ እንደሚከፈል አውቃለሁ። ያው ኦፍኮርስ እንደዛ ነው የምትሰራው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወጡበት አለ? ግን መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ይሰጣል አንተ? አዎ ከስምምነት ውስጥ አለ? አዎ ምክንያቱም በሰራኸው ልክ ነው አንተን የምትመርጠው። ምንድን ነው የምትፈልገው? ግን ትልቁ ነገር ምን መሰለህ? ትልቁ ነገር ከነዚህ ሁሉ ውጪ የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይሄን ነው የማገለግለው አሁንም ቢሆን እስከ መጨረሻው ድረስ። እንግዲህ አንድ ጊዜ ልክ ተነሳ፣ ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሀሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን፣ የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደ ሙያዬ ትልቁ ነገር ከማህበረሰብ ጋር ነው የምትሰራው፣ ለማህበረሰብን ነው የምታገለግለው። ገብቶሃል? ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄን ነው ቅድሚያ የምትሰጠው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ እንዳልኩ ተቋም ነው። ይሄን ተቋም አብሬው እስካለው ድረስ ለማህበረሰቡ ያለኝን ቃሉን ጠብቆ እንደሚሰራ እርግጠኛ ነኝ። ይሰራል ብዬ አምናለሁ። ትልቁ ነገር የምትሰጠው ይሄን ነው። ግን አንተ መኪናውን ወሰድክ? አዎ መኪና ወስደናል። አንተ ትመርጣለህ፣ መኪና ይሻላል ምናምን ትባላለህ። ግን ገና እርግጠኛ የምትሆንባቸው የምትቀበላቸው ነገሮች አሉ እና ያልተረከብናቸው ነገሮች አሉ። ውዝግቡ ሲነሳ ያው ቅድም ያነሳቸው አይነት ቅሬታዎች በጣም ዘገየብን፣ ይሄ ነገር ልክ ነው እውነት ነው ወይ የሚሉ ጥያቄዎች ተነሱ። ከዛ በኋላ ወደ አንተ ጥያቄዎች መጡ ሰዎች ወደ አንተ? ኦፍኮርስ ነው ይመጣል እኮ። ምን አልክ? ይመጣል እንዴ? ይሄ በድርጅቱ በኩል አጣራ? አዎ ይሄ ማስተካከያዎች መደረግ አለበት። ለዚህም ነው ከዛ በኋላ ከዛ ካሉት ከተመዘገቡት ሰዎች ተመርጠው 5 ሰዎች ሄዱ አይደለ? አሁን ሄደዋል። ይሄን ሁሉ ያደርግ ነው እንደ አምባሳደር ተሰብስበን መደረግ አለበት ነው። ሄደው አይተው መጡ፣ አይተናል። አሁን ደግሞ እየመጣ ነው መኪና በእርግጠኝነት። ከዛ ደግሞ በየጊዜው ይሄን ማድረግ አለበት። እኔ እንግዲህ ለ1 ዓመት ነው የተዋልኩት። በዚህ 1 ዓመት ውስጥ መረከብ ያለበት ሁሉ ተረክቦ ዘግይቶብኛል ያለም የሚያስፈልገውን ነገር ሂደት ማድረግ እንግዲህ እንደ ተቋሙ
ማድረግ ያለበትን ያደርጋል። እንግዲህ ሌላም ጊዜ ስትሰራ የምትዋዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም። የለም ይሄም ህጉም አይልህም። ማስተዋወቅ ነው። እኔ አንድ የሰራሁት ማስታወቂያ አለ። እሱ የሚለው አሁን ካለው ከግሪን ሌጋሲ ጋር በተያያዘ የአየር ለውጥ ለማምጣት እንደዚህ አየርን እንዳይበከል የኤሌክትሪክ መኪና አስፈላጊ ነው የሚል ነው እንጂ በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። ለምን አትልም? እሱማ ያስተዋውቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው። እኔ የምለው ይሄን ነው፣ ግን አስተዳደራዊ ስራው ሌላ ነው። ይሄ ነው ያለው ነገር። አሁን የአንድ ዓመት ውልህ መቼ ያልቃል? አሁን 2 ወር ምናምን ይቀረኛል። ትቀጥላለህ? እንደ ሁኔታው መስተካከል ያለባቸው ነገሮች መስተካከል አለባቸው። መድረስ ያለበት ትቀጥላለህ አትቀጥልም መሰለህ። እንግዲህ ለህዝቡ ለተመዘገበው መድረስ አለበት የለበትም እስካለው ድረስ ከአምባሳደርነቴም ብነሳም ይህን ነገር ግን ማድረግ ግዴታዬ ነው። ግዴታዬ ነው። ምክንያቱም አንዱ እኔ ነኝ። እንደ ህዝብ ስትሳሰብ አንዱ አንተ ነህ። ግድ ነው፣ የግድ ነው። እስከ መጨረሻው ድረስ አብረን ነን። እንግዲህ ይሄ ተቋም ነው፣ የኔ ግለሰብ አይደለም መጥቶ ያፈራረበኝ። ይሄ ተቋም እስካለ ድረስ እነዚህ ተመዝጋቢዎች እንግዲህ አሁን የሚመጡት ጥያቄዎች አሉ። አንተን አይተን ነው በአንተ በልኩ የእውነት ነው አምነውኝ ነው የመጡት ብዬ ነው የማምነው። እነዚህ ሰዎች ምላሽ እስኪሰጥ ድረስ ጊዜም ቢያልቅ እንኳን መከታተል አይቀርም፣ ማድረግ አይቀርም። ግን እንደዚህ ጫናው ሲበዛብህ ብዙ ሰዎች እንደዚህ አሁን እንዳልከው ሲሉ ምን ነው እዚህ ነገር ውስጥ ባልገባው የሚል ስሜት ተሰምቶ ነበር። እንደሱ ማካልክ እየሸሸህ ነው አንዴ ገብተህበታል። እውነት ነው የምነግርህ። ምክንያቱም ኃላፊነትን መወጣት አለብህ። በፍጹም አይደለም። ይሄ መሄድ ያለበት ድረስ ትሄዳለህ ነው ያቋም ነው። በጣም ጥሩ ሰሌ፣ እንቀጥላለን። ኢትዮፒካ ሊንክ ነው ያደመጣችሁ የምትገኙት። ሌላው ጉዳይ እናንሳ። እንዲሁ አንተ የምትሳተፍበትና በጣም ብዙ ነገሮች ያደረክበት የበጎ አድራጎት ስራ ህብረት ለበጎ ማለት ነው። ህብረት ለበጎ አሁን ረጅም ጊዜ ሆነው። መቼ ነበር መጀመሪያ ሀሳቡ የመጣው? እንግዲህ ታህሳስ ሲመጣ አሁን 10 ዓመት ይሆነዋል። ታህሳስ 8 10 ዓመት ይሆነዋል ህብረት ለበጎ። እንግዲህ በዚህ 10 ዓመት ውስጥ የመጀመሪያው መነሻው እንግዲህ ይታወቃል። እሱ አንዲት ልቧን የታመመች ልጅ አባቷ ቤት ድረስ መጡ። ወታደር ናቸው፣ ትልቅ ለሀገር የከበሩ የሚያሳዝኑ፣ የእውነት ያለቀሱ ነው። እንዴት ላድርጋት ልጄን አሉ። ምንም ማድረግ አልችልም አሉ እና 2 ቀን 3 ቀን ነው። በጣም ነው ያመመኝ። በዚህ ሰዓት እዚህ ውስጥ እንዳለሁ ግሩሜ ደግሞ ደወለልኝና አንድ ህፃን ሊታሟል እስቲ ሄደን ቤተሰቦች ፎቶ ተነሱልንና እንጠይቅ ምናምን ብለዋል ሲል በጣም በደስታ ብዬ ሄድኩኝ እና እዛ ሰዓት ሲሄድ አዲስ መኪና ይዣለሁ። ያስኩት ደግሞ የሚገርም ቢዋይዲ ገና መጥቶ የመጀመሪያውን ቢዋይዲ መኪና ይዤ ይገርመኛል። እና ሄድኩኝ። አንድ ህፃን ልጅ ጨለማ ቤት ውስጥ ተኝቷል እና በቃ በጥያቄ ውስጥ የተቀመጡ ሰዎች አሉ። ከዛ ቤት ስወጣ ያን መኪና እየነዳው ሊሄድ ነው። አመመኝ፣ የምር አመመኝ። ምንድን ነው ማድረግ ያለብኝ? ማህበረሰቡን ለመጠየቅ መጀመሪያ እኔ ማውጣት አለብኝ፣ የሆነ ነገር ማድረግ አለብኝ። ሰው ምንድን ነው ያለኝ ነገር እሷ መኪና ነች። ስለዚህ ጨረታ እንድትወጣ አደረኩኝ። መኪናዋ ጨረታ ወጣች። በጣም ይገርመኛል። ሃርመኒ ሆቴል ነበር የተዘጋጀው። እሷ ጨረታ ወጣች። ከዛ በስንተኛው ጊዜ አንድ ደግሞ አቶ ሰለሞን የሚባሉ ሰው ያንተ መኪና ሸጠ በእግርህ አትሄድም አሉና መርሴዲስ መኪና ሰጡ። እንደገና እሱንም ጨረታ ወጣ። በቃ አሁን ልክ ገንዘብ እየመጣ ሲል ተቋም መሆን አለበት በሚል ህብረት ለበጎ ተቋቋመ። ብዙ ህጻናትን ህንድ፣ ጀርመን፣ ሳውዝ አፍሪካ፣ አሜሪካ ድረስ ልከን አሳከምን። አሁንም እያሳከምን ነው በየጊዜው።
እዚህ ላይ ነበር በህብረት ለበጎ ማለት ነው። በህብረት ለበጎ ብዙ ሰዎች ታከሙ፣ እየታከሙም ነበር። ከዛ ከ5 ዓመት ወዲህ ሆስፒታል በቃ ማቆም አለብን ስል መቆም ስላለበት ሆስፒታል ቁጥር ለመሙላት ብቻ አይደለም፣ የእውነት አሻራችንን ለማሳረፍ ብቻ አይደለም። የእውነት የሆኒሙት ዞረህ ብታይ እናሳዝናለን። በጣም ነው እናሳዝነው። እናቷን ካንሰር የታመሙ እናቷን ለማሳከም የመጣች ልጅ ገንዘቧ አልቆ ሌሊት ላይ ትቆማለች። አሳዛኝ ነው እንዴ! ልጁን ሊያሳክም የመጣ አባት እኮ ወጥቶ ይለምናል። በጣም ነው እናሳዝነው። የእውነት ህንድ ሄጄ ነበረ እኔ ሶሚክና አንድ ጓደኛችን ለስራ ሄደን፣ እዛ ብዙ ልጆቻችን ታክመው ስለነበር እስቲ ቆያ ነው ሆስፒታል ሊሆን ብዬ ሲሄድ አንዲት ኢትዮጵያዊ እናት ታለቅሳለች ሆስፒታል ውስጥ። ምንድን ነው አልኳት። ከኢትዮጵያ ስትነሳ ለደላላው የሆነ ግማሽ ገንዘብ ሰጥታ ቤተሰቦች ይሰጧል ብላ ልጇ ስለታመመባት ሄዳለች። እዛ ስትደርስ ግን እዚህ ባለው ዶክተር ደላላና እዛ ባለ ዶክተር መካከል ቅደደው አትቅደደው ይባባላሉ። ሳልከፈለች ልጁ ሆዶ አብጧል። ሄዱ ለካ መታከም ብቻውን ጤንነት አለ። ድነው እዚህ ያስፈልገናል። የእውነት እናሳዝናለን። አሁን ኮንሰልት የሚያደርገን ዴልፊ ይባላል። በሳውዝ አፍሪካና አውሮፓ ላይ ሆስፒታል በመገንባትና በማማከር የሚሰራ ካምፓኒ ነው እና የኛ ሆስፒታል ግንባታ ላይ ጥናት እያደረገ አገሪቷ ላይ ሲያጠና የእውነት ዓለም ላይ 5 አይነት ደረጃ አለ ሆስፒታል፣ አንዱንም ይመጥን የለንም። የእውነት እኮ ነው እናሳዝነው። ሊሰራን ያስፈልጋል፣ በጣም ያስፈልጋል። እና በዚህ ሀሳብ ተነስታችሁ ሆስፒታል መስራት አለብን አላችሁ። እሺ፣ ከዛ ምን አደረጋችሁ? ከዛ በኋላ እንግዲህ ብዙ ሩጫዎች ነበሩት፣ ብዙ ልፋት ነበረን፣ ብዙ ቦታ ዞረናል። ከዛ በመጨረሻ ጣፎ ላይ የጣፎ ከንቲባ የነበሩት ወይዘሮ ሀቢባ ሲራጅ ሀሳባችንን ተረዱት፣ አመኑበትና ቦታ ሰጡ። እንግዲህ አሁን ቦታውን ከወሰድን 3 ዓመት ከምናምን ሆነን ቦታውን ወሰድን። ከዛ ቦታውን ከወሰድን በኋላ የካሳ ክፍያ ነበረ፣ እነሱ መደረግ ነበረባቸው። እነሱን እስኪያደርጉ ድረስ ረጅም ጊዜ ወሰደብን። ከዛ ልክ ማረጋገጫውን ስናገኝ ምን አደረግን? አሜሪካ ሄድን። በየሀገሩ የሄድን ብቻ ሀሳባችንን እንሸጣለን። በቃ ሆስፒታል መገንባት አለበት የሚል ምክንያቱም ልክ ከዴልፊ ጋር ከተነጋገርን በኋላ ጥናቱ ከተሰራ በኋላ ወደ ተርሸሪ ሆስፒታል ነው ወደ 6 ቢሊዮን ብር ይመጣል። ይህን ለማድረግ ምን ማድረግ አንዱ መንገድ፣ ቀላሉ መንገድ ህዝባዊ ለማድረግ 20 ሚሊዮን ሰው 300 ብር ቢሰጠን 6 ቢሊዮን ብር ይመጣል በቀላሉ ማስገንባት እንችላለን። ይህንን ሀሳብ ይዘን ዞርን። አሜሪካም፣ አውሮፓም፣ አረብ ሀገራትም አፍሪካ ውስጥ ሄድን፣ ብዙ ዞርን እና የዛሬ 2 ዓመት አካባቢ አሜሪካ ላይ ቨርጂኒያ ጥሩ ዝግጅት ተዘጋጀ። ፊልም ይዘን የኔ ፊልም ነበር፣ የራስ መንገድ ነው ያዘጋጀሁት። እሱን ይዘን ሄድንና እዛ ላይ በፊልሙ ምክንያት ህዝቡን ጠርተን ሀሳባችንን ሸጥን፣ አስረዳን ምናምን። ከዛ ስንመለስ ወደ 5-6 ሚሊዮን ብር ያህል ይዘን መጣ። ወደዚህ ሲመነዝር ይዘን መጣና እሱን አጥርን። መንገዱ በሲሲዲና አውሮፓ መካከል ነው፣ እዚህ ቅርብ ነው እኮ። መንገዱን ጠረግን፣ አጥርን ምናምን። ከዛ በኋላ ተጀመረ። በቃ ማለት ዲዛይኑ እኮ ሆስፒታል ነው የምታስገነባው፣ ብዙ ጊዜ ይወስዳል እና ጥናቱ በቃ አሁን ሁሉ ነገር አለቀ። ዲዛይኑ እኮ አለቀ ምናምን፣ መሬቱ ጥናቱ ምናምን አለቀ። ልክ የዛሬ ዓመት አካባቢ የቲቪው ላይ መተን ነበር ለመጀመር ካምፔን ለመጀመር እንዲህ እናድርግ 20 ሚሊዮን ሰው 300 ብር ቢሰጠን ምናምን እያልን በጀመርንበት ሰዓት ምን ሆነ? ጣፎ አሁን አዲስ አበባ ዙሪያ እንዳለ አዲስ ሲቀየር ዲሞግራፊው ምን ተባለ? ሸገር ተባለ። ሸገር ሲቲ ሲባል እንደገና አዲስ ካርታ መውሰድ ነበር።
ያን ካርታ ለመውሰድ እንደገና 9 ወር ምናምን ልፋት ነበር። እውነት ነው የምነግርና አሁን ከ5 ቀን በፊት ነው ካርታችንን የተረከብነው። ብዙ ልፋት ነው። እነሱም እስኪደራጁ ምን እስኪሉ እንዲህ ሲባል ሲንከባለን 9 ወር ከምናምን ወሰደ። በ9 ወር ከምናምን አሁን ከ5 ቀን በፊት ይሄን ካርታችንን ተረከብን። ይሄ ማለት ነው በ27 አሁን ይላል እሱም ተረከብ። ግን በአንድ ኢንተርቪው ላይ ስሰማ ከ6 ወር በፊት እንደዚህ የሰጠኸው ግንቦት ላይ ማስቆፈር እንጀምራለን ብላችሁ ነበረ። ምክንያቱም ግን ያኔ እንግዲህ እንዳልከው 9 ወር ደግሞ የሚፈጅ ከፈጀባችሁ አላወቅንማ። ዛሬ ነገ ይባል ነበር። ዛሬ ነገ እየተባለ ነበረ። አንዱ ሲባል አንድ ነገር ሲመጣ ቆይ ዛሬ ቆይ ነገ ሲባል ይሄ ነገር ይሄን እዚህ ደረጃ አመጣን ማለት ነው። መስከረም 27 የተሰጠ ካርታ ነው። እና ብዙ ነበር ዛሬ ይሰጣችኋል ሲባል ነገ ሲባል ምናምን ለዛ ነበር። አሁን ረጅም ሰዓት ወሰደብን። እንግዲህ ይሄን ተቀብለናል። ከዚህ በኋላ ብዙ ወደ ህዝቡ ነው የምንመጣው። አሁን ወደ ህዝቡ ምክንያቱም ቀላል አይደለም። ስለዚህ አሁን ይሄን 6 ቢሊዮን ብር ስናስበው ትልቅ ይመስላል። ስንተባበር ግን በጣም የእውነት መሆን የሚችል ነው። ቅርጫቱን ስናየው ሰፊ የሆነና እዚህ ውስጥ እኔም ቢጨምር ይሞላል እንላለን። ግድ የለም ይሞላል እናድርገው ነው ትልቁ ነገር። ግን 6 ቢሊዮን ያኔ ከ3 ዓመት በፊት ነበረ። አይ ኖ ከ3 ዓመት በፊትማ መሬቱን ነው የተረከበ። አይ ኖ ገንዘቡ ሐሳባችሁን ነው የምልህ። በጀቱ የያዛችሁት 6 ቢሊዮኑ አሁን በ6 ቢሊዮን መስራት ይቻላል ወይ ልልህ ነው። እሱ ነው አሁን አየው በየጊዜው እየጨመረ የሚመጣ ነገር አለ። እንግዲህ አሁን ከጀመርከው በኋላ ነው የምታውቀው። አሁን ይሄን ለማድረግ ምን አሰብን መሰለህ? ትልቁ ነገር ለምንድን ነው በፌዝ ማንገነባው? በፌዝ እነሳው ተባለና የመጀመሪያውን የህፃናት ሕክምናና የዳያሊሲስ ሴንተር ያለው አንድ 3000 ምናምን ካሬ ላይ የሚገነባ ወደ 450 ወደ እስከ 500 ሚሊዮን ብር የሚያወጣውን መጀመሪያ እሱም እንዴት እንገንባው፣ ከዛ በኋላ ወደ ትልቁ እንዴት እንሄዳለን የሚለውን እሱን እንደ ቢሮ ከአማካሪዎቻችን ጋር አውርተንበት በዚህ መልኩ ለመሄድ ነው ሀሳባችን። የህብረት ለበጎ አወቃቀሩ እንዴት ነው? ቦርድ አለው? ቦርድ መር ነው። ቦርዶች አሉት። ቦርድ አለው። ከዛ ስራ አስኪያጅ አለ። ከዛ ሰራተኞች አሉ። አሁን ሰሊ አንተ ሚና ምንድነው? አንተ እዛ ኃላፊ ስራ አስፈጻሚና መስራች። ቦርድ ውስጥ የለም? ቦርድ ውስጥ የለም። እነማ ይታወቃሉ? ቦርድ ውስጥ ያሉት ብዙ አይታወቁም፣ ግን ከተለያየ ሙያ የመጡ ሰዎች ናቸው። ከጋዜጠኞችም አሉ። ምን ያህል ናቸው? 7። ክትትል ያደርጋሉ ማለት ቋሚ የሆነ ስብሰባ አላቸው? በአመት ኦዲት ትደረጋል። መንግስት ኦዲት ያደርጋል፣ ክትትል ያደርጋሉ። ግድ ነው፣ ይሄ ግድ ነው። ፈቃዱን ለማሳደስ ኦፍ ኮርስ ፈቃድ ከወሰደ 10 አመቱ የተቋቋመ ሰዓት ነው ፈቃድ ይወስድ። ወደ ህዝብ ወጣችሁ ገንዘብ መሰብሰብ ከጀመራችሁ ወዲህ ምን ያህል ገንዘብ ሰበሰባችሁ እስካሁን? እንግዲህ ያው ሲቋቋም ጀምሮ በህዝብ ነው። ታሳክማለ። ብዙ የሚታከሙ ሰዎች አሉ፣ ይታከማሉ። ሀገር ውስጥም ከሀገር ውጭም ታሳክማለ። ከዛ እንግዲህ 10 አመት ቢሮ ተከራይተ ነው የምትሰራው። ሰራተኞች አሉ፣ የተለያዩ ወጪዎች አሉ። ይሄን ሁሉ ታደርጋለህ። ይሄን ሁሉ በየአመቱ ኦዲት ትደረጋለህ። ለምን አወጣኸው? ለምን አገባኸው? እስከዛሬ አንድ ባንክ ነው የምንጠቀመው፣ ንግድ ባንክ። ሲጀመር ምንድነው አንድ ኤንጂኦ ሲቋቋም መክፈት የምትችለው አንድ ባንክ የመንግስት ባንክ መሆን ያለበት እና እስከዛሬ አሁን ነው እንደውም ባለፈው አመት ለዚህ እንጀምራለን ካምፔናችንን ብለን ከተለያዩ ባንኮች ጋር ተፈራርመን፣ ግን እስካሁን አልጀመርንበትም። እስካሁን ያለን ንግድ ባንክ ነው። እሱ ነው ያለው። ኦዲት ይደረጋል፣ በየአመቱ ትደረጋል። ገንዘቡ ሁሉ በዛ ነው የሚመጣው። ገንዘብ ሁሉ የሚገባው በዛ ነው። በአይነት እንደዚህ የሚሰጧቸው አሉ። በአይነት የተለያዩ ነገር መሳሪያዎች ሊሆን ይችላል ወይ ሆን ሌሎች ድጋፎች ያደርጉላቸው። እንግዲህ ያው የመጀመሪያ 2ኛ ማርሴዲስ መኪናዋ እንዳልኩ፣ ከዛ በኋላ ደግሞ እንደገና አንድ ሎስ አንጀለስ ውስጥ የሚኖር
በጣም ጥሩ ሰው አቶ ጥላሁን የሚባል እዛም መርሴዲስ ነበረችውና እዛው እንዳለች መኪናዋን ሸጦ ገንዘቡን ልኳል። ከዛ በኋላ ደግሞ አሁን በቅርብ በጣም እንወደው የምናከብረው የመዝናኛ ሰው የነበረው አስፍሽ እሱም መኪናውን እንደዚሁ ሰጥቶን በቅርቡ ለጨረታ ቀርባለች። ስለዚህ አሁን ምን ያህል እንደተሰበሰበ አሁን አትናገሩም? ለህዝቡ በየጊዜው ማለት ይሄን ያህል ደርሰናል። ለምሳሌ 6 ቢሊዮን ነው ግባችን ብላችኋል። እስካሁን 2 ዓመት ተጉዘናል፣ ይህን ያህል ገንዘብ ተሰብስቧል፣ ይህን ያህል ሰርተናል ብላችሁ ሪፖርት አድርጋችሁ ታውቃላችሁ? በተለያየ መንገድ ለምሳሌ ባለፈው ዓመት እንዳልኩ በተለያየ ቲቪዎች ላይ መተን ነበረ። ስለዚህ ምንድን ነበር 20 ሚሊዮን ሰው 300 ብር ቢሰጠን የሚለውን ነገር ሀሳብ አንስተን ነበረ። ጳጉሜን ነበር ከጳጉሜ 1 እስከ 5 ይህን ተጠቅመን በዚህ እንደሆነ ገንዘብ እናገኛለን ነበረና በዛ ሰዓት አሁን ጊዜውም ምኑም በዓሉም ስለነበር ይመስለኛል ሰውም ትንሽ ተዳክሞ ነበርና ብዙ ጠብቀን ነበር። የመጣው ወደ 2000-3000 ሰው ነው። ይሄንን ይፋ አድርገናል በወቅቱ የነበረው። ይሄ ግን የ20 ሚሊዮን 300 ብር መሰብሰብ የሚሆን አይነት ነገር ነው። 20 ሚሊዮን ሰዎችን ማግኘት የሚቻል ይመስላችኋል? ይሆናል፣ በእርግጠኝነት ይሆናል። የኛ መንቀሳቀስ ነው ትልቁ ነገር። እንዴት እንሮጣለን ነው የእውነት። መሬቱንም ስቀበል ምን መሰለ እንዴት ትገነቡታላችሁ ነው። የሙያ ጓደኞችን የኪነ ጥበብ ባለሙያዎችን አስተባብረን ይህን እንቅስቃሴ እናደርጋለን። ከዛ የእውነት ይሆናል የሚሆን ነገር ነው። በፍጹም ማልሰማው ነገር አይሆንም የሚለውን ነገር እንደሚሆን እርግጠኛ ነኝ። የኔ ሐሳብ አይደለም፣ ይሄ አምላክ ሐሳብ ነው፣ የመገንባት ሐሳብና ይሆናል በእርግጠኝነት። ቅድም ወደ ጠየቅኩ ልመለስ። ለምን አሁን ለምሳሌ የነበረባችሁ ችግር እንዳለ ሆኖ ግን ደግሞ ከገንዘብ ጋር በተያያዘ ያው ሰዎችም ጥያቄ ስለሚያነሱ ነው እዚህ ላይ ደርሰናል፣ እስካሁን ይህን ያህል ሰብስበናል ተብሎ ህብረት ለበጎ እስካሁን ምንም ያለው ነገር የለም። ይህን ያህል ሚሊዮን ከህዝብ ሰብስበናል፣ ይህን ያህሉን ለእንደዚህ ግንባታ ውለናል፣ እንደዚህ ሚል ገና ነው። አሁን ነው የምንጀምረው። አሁን ወደ ዝም ስትሉ ረጅም ጊዜ ዝም አላቸው። ወደ ግንባታው ስንገባ ነው። አሁን እኮ ብዙ ካምፔኖች የሚኖሩን ከዚህ በኋላ ነው። ወደ ግንባታው ስንገባ በግልጽ ነው አሁን እዚህ ጋር ደርሰናል የምንለው። እስከ ዛሬ ግን እንዴት ነበረ መሰለ የነበረው? ማሳከም አይደለ፣ ትለምናለህ፣ በሚገኘው ሰዎችን ማሳከም ነው። ይሄ ተደርጓል ትላለህ። ከዛ ወጪህንም ሲያየው መንግስት ይሄን አድርገናል በሪሲት የተቀምጣል። አሁን ግን ይህን ካምፔን ወደ ሆስፒታል ግንባታው ግን ስትመጣ ግድ ነው እዚህ ጋር ደርሰናል። እሱን ስታሳይም ነው ሰውም ገብቷል። የተሻለ ትረስት እያደረገ የሚመጣውም የሚያደርገውም ያኔ ነው። ስለዚህ ይህንን እንጀምረዋለን በሰፊው። ይሄን ያለ ግን እነዚህ ከቅርብ ጊዜ ወዲህ በተለይ ቅርብ ወራት ውስጥ እንደዚህ አይነት ጥያቄዎች መነሳት ጀምረዋል በማህበረሰብ ውስጥ ማለት ነው። ሶሻል ሚዲያ ላይም እንደዚህ ሰዎች ሲያነሱ ያለው የተሰበሰበው ብር መጀመሪያ የተገባ ስለሱ ንገሩን እንጂ እንደዚህ የሚሉ ነገሮች እናንተ ጋርም ይደርሳሉ። በአካል እንደ ሰዎች አግኝተው አረ ምን ደረሰ የሚል ሰው ይኖራል ያስባል። ግድ ነው። ይሄ እኮ አሁን ይሄኛው ሀሳብ እኔ የምደግፈው ነው። ግን ምን መሰለ እንዳልኩ ትልቁ ይሄ ተቋም ከዚህ በኋላ ያለው ሆስፒታሉ ለማስገንባት ሲንቀሳቀስ ግድ ነው ሰዎች መጥተው እስከ ዛሬም እኮ ብለናል። ሰዎች ይመጣሉ፣ ያዩናል፣ መንግስት ይገመግመሃል፣ ትታያል። ያለዚያ እኮ አያስቀምጥህም መንግስትም። ወደ ሆስፒታሉ ግንባታ ስንገባ ይሄንን ማለታችን ግድ ነው። ከዚህ በኋላ ያለውን ማለት ነው። እስከ ዛሬ ምንም እያሳተምን ምናምን እያለ ስለነበረም ነው ግድም ነው። ትልቅ ነገር መጥቶ ቢሆን ይሄን ማለት አይቀርም። ደግሞ እናደርገዋለን። ከቦርድ ውስጥ 7 ሰዎች አሉ ብለኛል። እነዚህ አይነት ነገሮች በህዝብ ውስጥ እንዲህ አይነት ነገሮች መሰማት ሲጀምሩ አረ ምን ደረሰ ብሩ የሚል መሰማት ሲጀምር ጥያቄ ያቀረቡ የቦርድ አባላት አሉ። ብዙ ተነስቷል። እንዲህ ጥያቄ ተነስቷል ያለው እንደውም አንዳንድ ያንተ ገጾችን ባይሆኑ ሶሻል ሚዲያዎች ላይ ፌስቡክ ላይ እንደዚህ ሳይ ከዛ ጋር ያልተያዙ ነገሮችም እንደዚህ ሳይም ሰዎች አስተያየት ሲሰጡ ያለው ውስጥ መጀመሪያ የሰበሰብነው ብር የት እንደገባ ይነገረን እንጂ
ሶል ምናምን የሚሉ መልእክቶችን አያለውና የት የተሰበሰበው ማለት ነው። እሱማ ያው አሁን ስትለው የነበረው በየቦታው የሀገሩ እየዞራችሁ የተዘጋጁ ለምሳሌ ቨርጂኒያ የተዘጋጀ ዝግጅት አለ። እሱ ሲዘጋጅ እንዳልኩ ይዘን የመጣነውን ገንዘብ እንትኑ አጥሩ ታጠረ፣ መንገድ ጠረግን ምናምን አደረግን። ከዛ በኋላ ዳላስ ሄደን ነበር። ዳላስ በኳሱ ሄደን ነበር። እዛ ሄደን ፌል አደረግን። ምን ሆነ? የፌዴሬሽኑ የኳስ ፌዴሬሽኑ ቀን ዝግጅት ነበር። አናውቅም እኛ የመዝጊያው ዕለት እኛም ዝግጅት አድርገናል። ቀን ነበር፣ ምሳ ሰዓት፣ ምሳ አዘጋጅተን አዳራሽ ተከራይተን ምናምን ፌል አደረግን። ሰው ሳይመጣ ቀርቷል። ወደ 30 ምናምን ሰው ነው ይመጣል። በቃ ተመለሰ እንደዚህ። ከዛም አትላንታም ነበር። አትላንታም እንደዚሁ ፊልማችንን አሳይተን ከፊልሙ ገቢ የሆነ ያህሉ ለዚህ እናደርጋለን ብለን ነበር። እዛም ብዙ ሰው አልመጣም። አትላንታ እንደዚህ ነበረ እና እዛ ሄደህ ትቀመጣለህ፣ ትኬት አለ፣ መብላት መጠጣት አለብህ፣ ያን ሰሞን እዛ መቆየት አለብህ። ሁሉ አንዳንዴ ኪሳራ ሁሉ ትገባለህ። እነዚህ ሁሉ ነበር። ግን ከዚህ ሁሉ ለምሳሌ እናንተ በግልጽ ህብረት ለበጎ ባለፈው ዓመት ከም ለህዝብ ይፋ ያደረጋችሁት ስለሆነ ይህን ያህል አግኝተን ነበረ፣ ይህን ያህል ገንዘብ ደግሞ ለእንደዚህ ውሏል ተብሎ በግልጽ ቢነገር ለቀጣይ ደግሞ ለሰው እንዲያዋጣ ይነሳሳል። አሁን ባለው ሁኔታ ከባድ ይመስለኛል። እንደዚህ ጉርምርምታዎች ስላሉ ማጥራት እንዴት አልተቻለም ብዬ ነው። እንግዲህ እናስተካክላለን። ግድም ነው መደረግም አለበት፣ እናደርጋለን። እሺ ሰሊ፣ ስለዚህ በምን ያህል ጊዜ ሆስፒታሉ ተጠናቆ ያንተ ስታስበው አሁን ባለው ሁኔታ በምን ያህል ጊዜ አልቆ የህብረት ለበጎ የሚያስገነባ ሆስፒታል ልናየው እንችላለን? እንግዲህ እግዚአብሔር ነው ይሄን የሚያውቀው። እስከዛሬ የሚያቆየን እሱ ነው። እስከዛሬም ድረስ እኛማ ትናንት እንደተጀመረ ትናንት ቢያልቅ ደስ ይለን ነበር። ጊዜ እግዚአብሔር ነው የእውነት እና እሱ እንዳለ ሆኖ ግን እናንተ ቀደሙ ሰው ያቀዳል። እንግዲህ አሁን ትልቁ ነገር ጨርሰን ካርታው ነበር እስካሁን ያዘን። ሌሎቹን ዲዛይን ወርኩ ምናምን አልቋል እንዳሉ። አሁን ከዚህ በኋላ ያሉት ናቸው። ምናልባት ከ2 እና 3 ወር በኋላ ወደ ቁፋራችን እንገባለን። እንደኛ እምነት ብለን እናስባለን። የሚያሳልቀው እንግዲህ እግዚአብሔር ነው። እኛን ጀምሯል። በጣም አሪፍ ሰሊ፣ እናመሰግናለን። መጨረሻ የምትለው ነገር ካለ? በጣም ነው የማመሰግነው። እንግዲህ ሌላው የምችለው ነገር አሁንም ስለ ህብረት ለበጎ ነው። ህብረት ለበጎ እንግዲህ ከዚህ በኋላ ወደ ማህበረሰቡ ወርዶ እንደገና ብዙ ይሄን ሆስፒታል ማስገነባለሁ ስል ከማህበረሰቡ ከራሱ ተቀብዬ ነው ብያለሁና እንግዲህ ከዚህ በፊት የነበሩትን ሆስፒታሎች ስናያቸው ትልልቆቹ ለመጥቀስ ያህል ጥቁር አንበሳም ቢሆን በህዝብ ነው የተገነባው። እንደገና ጦር ኃይሎችም ቢሆን ይህን ሪቻርድ ፓንክረስትና ሲልቪያ ፓንክረስት ሄደው ለምነው ሰብስበው ምናምን አድርገው ነው ሆስፒታል የተገነባው። እኛም በዘመናችን የእውነት የፍቅር እጃችን የምናሳይበት አንድነታችን የምናሳይበት ትልቅ ተርሸሪ ሆስፒታል እናስገነባለን። ይህን ለማድረግ ግን የሁላችሁም እገዛ ያስፈልገናል። 20 ሚሊዮን ሰው 300 ብር ቢሰጠን ይሄ ሆስፒታል የእውነት ይገነባል። እንግዲህ እኛ በፈጠኑ ልክ ነው ሊገነባ የሚችለውና አግዙን፣ አብራችሁን። እንግዲህ የተባሉት ጥያቄዎችም ካሉ መጥቶ ምን ላይ እንዳለ ህብረት ለበጎ ምን ላይ እንደደረሰ የእውነት በየጊዜው መስጠት ያለብን ነገር ካለ እንሰጣለን። እስካሁን መንግስት ነው በየአመቱ ኦዲት የሚያደርገን። በግልም በተቋምም የሆናችሁ መታችሁ ጠይቁን፣ እኑን፣ ጎብኙን። እንግዲህ የህብረት ለበጎ አካውንት ከተፈቀደልኝ ይቻላል። ቴንክ ዩ። ህብረት ለበጎ እንግዲህ አሁን የንግድ ባንክ ህብረት ለበጎ የኢትዮጵያን በጎ አድራጎት ድርጅት ብላችሁ ከስር እንጽፏለን ነገሩ 1149 608 ህብረት ለበጎ የኢትዮጵያን በጎ አድራጎት ድርጅት ብትሉ ወይ ደግሞ በአጭር ቁጥር 1234
ንግድ ባንክ ያው ህብረት ለበጎ ብትሉ ይደርሰናል። እናንተም ጻፉት። በጣም ነው የማመሰግነው ስለጋበዛችሁኝ፣ ስለነሳችሁትም ጥያቄ በጣም ደስ ብሎኛል። እኛ ምን አመሰግናለን። ያሰባችሁት እንዲሳካ ነው የምንመኘው። በጣም ነው የማመሰግነው። እግዚአብሔር ይስጥልን። ኢትዮፒካሊ